ላይ በጣም እንግዲህ በብዙ መዝናኛ እናቀሻለን። በብዙ ፕሮግራሞች በተሳካ ሁኔታ ነበር ስታቀርብ የነበረው። አሁን ደግሞ በአባይ ቲቪ ተከስተሻል። ይህ የቴሌቪዥን ጣቢያ ለውጥ እንዴት ተከሰተ? ሚስጥር ዛሬ ሁሉም ብዙ ሚስጥሮች ያዘ ግልጽ አድርጎ ማለፉ ጥሩ ነው። እውነት ነው። ቀላል ጊዜ አልነበረም። ከእንግዲህ ወደ 5 ዓመት የተጠጋ ጊዜ መዝናኛ ውስጥ 2 ዓመት ዜና ክፍል ወደ 7 ዓመት የተጠጋ ጊዜ ውስጥ ነው። ቤቴ በዩ በሳምንት ሁሉንም ቀናቶች አለን። ሰኞ ስብሰባ አለን፣ ማክሰኞ ቀረጻ አለ፣ ሮብ ስቱዲዮ ነው፣ ሐሙስ የውጭ ቀረጻ አለ፣ አርብ ስቱዲዮ ድጋሚ እንገባለን፣ ቅዳሜ ሪቪው እናደርጋለን፣ እሁድ ነው ማንገናኘው። እሁድም ለየት ያለ ፕሮግራም ካለ ፕሮግራሙን አይቶ መገምገምም ስራ ስለሆነ አስብ የህይወትሽን እንግዲህ ረጅም ዓመታት ሳምንትሽን ሙሉ የምታሳልፊበት ቤት ህይወትሽ ነው። ቤተሰብም ሆነሽ ቤተሰብሽን እንኳን እንደዛ አታገኝም። እናት አባትሽን ከምታገኙ በላይ በየጊዜው የምታገኛቸው የስራ ባልደረቦችሽን ነውና በጣም ከባድ ጊዜ ነበር ለኔ። ምናልባት በቃ ህይወቴን ከባድ ውሳኔም የወሰንኩበት ቀን እሱ ይመስለኛል። ከዛ በላይ ደግሞ እንግዲህ ሙያውን መውደድም የሚሰጥሽ ትጋት አለና በጣም በጣም ረጅሙን የህይወቴን ጊዜና ሰዓት ሰጥቻለሁ። እንደውም አንዳንዴ ላለ ህይወቴን ገብሬለታለሁ ላለው ብዙ የህይወቴን ማንነቶች የሰጠሁት ሙያ ነው። ምርጫ ውስጥ አላስገባሁትም ሙያዬን። ብዙ ምርጫዎች ሲመጡልኝ በቃ ይሄኛውን ብዬ ዘርፍ ነው ማስቀድመው ነው። ሁሉም ያውቃል ከስራ እባክሽ እኛን ተውሽን ቤተሰብ እስከሚል ድረስ የትዳር አጋር እስከሚልሽ ልጅ ሁሉንም ነገር ትተሽለት ለሙያው የምትገብሪለት በጣም ብዙ ነገር አለ። ሰዎች ከሚያዩዋቸው ውጪ ከጀርባ በጣም አድካሚ ስራ ነው የምንሰራው እና ቀላል አልነበረም ማለቴ ነው። እንግዲህ እውነት ለመናገር ረጅም አሰላስዬ የወሰንኩት ውሳኔ አልነበረም። ግን ደግሞ ሁል ጊዜ ቦታ ላይ የሆነ ቦታ ስትቆሚ ቦታውንም ታውቂዋለሽ፣ ትለምጂዋለሽ፣ የምትሰጪውም ነገር የተለመደ ይሆናል። ምን አዲስ ነገር ልስጥ ስትይ እንደ ልብሽ ደግሞ ከሆነ አጥር መውጣትን ትመኛለሽ። እስቲ በራሴ የምወስናቸው ነገሮች፣ በራሴ የማሳካቸው ነገሮች፣ በራሴ የማደርጋቸው ነገሮች ቢኖሩኝ ለብዙዎች የስራ እድል ከፈጠረ እኔ ደግሞ ለሰዎች ስራ እድል የምፈጥርበት ነገር ቢኖር፣ ትንሽ ደግሞ የጊዜ ነፃነት ባገኝ፣ ለራሴም ጊዜ ለቤተሰቤም ጊዜ ቢኖረኝ የሚለው ሀሳብ አለ እንደ መቅደስ ውስጧ። ግን ውሳኔው በጣም ያጭር ጊዜ ነበር። ምናልባት ቅጽበታዊ ነበር ማለት ያስችላል። ያቺ ቅጽበት በቃ የምወደውን ቤት አልመለስም ብዬ ነበር የወጣሁት። አልተመለስኩም።